ሰላም ሰላም ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ በእንግሊዘኛ ውስጥ የማይነበቡ ወይም ደግሞ ሳይለንት የሚሆኑ ሌተሮችን እና እንዲሁም ደግሞ የትኛው ቃላት ላይ እንዴት ነው በሚከሰቱ ሰዓት ነው ወይም ደግሞ እንዴት ነው በሚመጡ ሰዓት ነው ሳይለንት ማድረግ የምንችለው የሚለውን ነገር ህጉን ጨምሬ አሳያችኋለሁ። ከበቂ ኤግዛምፕሎች ጋር ወይም ደግሞ ምሳሌዎች ጋር አሳያችኋለሁ። በጽሞና ተከታተሉኝ። ለዚህ ቻናል አዳዲስ ከሆናችሁ ቻናሉን ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። ኦኬ እንግዲህ እዚህ ጋር እንደምናያቸው እዚህ ጋር የምታዩት ይሄ ምን ይላል? ሳይለንት ሌተር ኢን እንግሊሽ። ሳይለንት ሌተርስ ኢን ዋት እንግሊሽ። በእንግሊዘኛው ሳይለንት የሚሆኑ ወይም ደግሞ የማይነበቡ ፊደሎች ማለት ነው። በእያንዳንዱ ቃል ውስጥ አትሊስት አንዳንድ ቃላት ወይም ደግሞ ከዚያም በላይ የሆኑ ሳይለንት የሚሆኑ ወርዶችን ሊያጋጥሙን ይችላሉ። በዚህ ሰዓት እንዴት አድርገን ነው የትኛውን ህግ ተከትለን ነው ሳይለንት ማድረግ ያለብን የሚለውን ለዛሬ በክፍል አንድ ቆይታዬ የተወሰኑ ፊደሎችን አሳያችኋለሁ። እናንተ በጽሞና ተከተሉኝ። እንግዲህ ከዚህ ጋር ሳይለንት ሌተር ቢ አለች። ሳይለንት ሌተር ቢ፣ ይቺ ቢ ሳይለንት ሌተር ቢ ከየት ነው እንዴት ነው የት ላይ ነው ሳይለንት ልትሆን የምትችለው የሚለውን ነገር አሳያችኋለሁ። በጽሞና ተከታተሉኝ። ኦኬ ሩል አላት። እዚህ ጋር እንደምታዩት እዚህ ጋር ሩል አለች። ስለዚህ እያንዳንዳች ቢ ሳይለንት የምትሆንበትን ቦታ ወይም ደግሞ ሩል ማለት ህግ ነው። ቢ መቼ ስትመጣ ነው ሳይለንት ልትሆን የምትችለው ወይም ደግሞ ከማን ጎን ስትመጣ ነው ወይም ደግሞ ከማን ቀድማ ወይም ከማን ቀጥላ ስትመጣ ነው ሳይለንት የምትሆን የሚለውን አሳያችኋለሁ። ተከታተሉኝ። ዘ ሌተር ቢ ኢዝ ሳይለንት when it comes after ኤም። ከማን በኋላ ማለት ከኤም በኋላ። ይቺ ቢ ብለን የምንጠራት ፊደል ከኤም በኋላ ከመጣች ሳይለንት ወይም ደግሞ ማጂክ ትሆናለች ማለት። ያ ማለት ምንድነው? አትነበብም ማለት ነው። ይህ ማለት ይሄ ፓተርን ልክ በዚህ አይነት መልኩ እንገልጸዋለን። ብጥር ባለ ነገር ልክ እንደዛጋችሁ መያዝ ትችላላችሁ። ኤምቢ ልክ እንደዚህ በቃሎቻችን መጨረሻ ላይ ምን ይችላል? አት ዘ ሚድልም ሊሆን ይችላል። ኤምቢ ፓተርን ነው ከመጡ ቢ ምንድነች? ሪጀክትድ ማድረግ አለባችሁ ወይም ደግሞ ማጂክ ወይም ሳይለንት ማድረግ መቻል አለባችሁ። ያ ማለት ምንድነው? አትነበብም ማለት ነው። አትነበብም ስለዚህ አንደኛ ህግ እንግዲህ ቢ የማትነበብበት ሁኔታ ይሄ ነው። በዚህ ሁኔታ ከተገኘች ቢን አናነብም ማለት ነው። ኤግዛምፕል አላቸው። ኤግዛምፕሎች አሉ። እነዚህን ኤግዛምፕሎች መመልከት ግድ ይላል። ኦኬ ሉክ ሂር። ከዚህ ጋር አሁን እንግዲህ እንደምታዩት COMB ይላል። እንግዲህ ቅድም እንደነገርኳችሁ ምን አይነት ፓተርን ከመጣ ብያችኋለሁ። MB ፓተርን ብያችኋለሁ አይደል እዚህ ጋር። ስለዚህ ይሄ MB ፓተርን ማግኘት ይችላል። COMB ይኸው ከዚህ ጋርም ስትመጡ ምን ይላል? MB። ስለዚህ እቺ ቢ ምንድነው? ሳይለንት ትሆናለች ማለት። ስለዚህ ይሄን ስናነበው ምን ብለን እናንተ ካም ብለን እናነባለን። ካም። እዚህ ጋር ካም ብትሉት ሌላ ነው የሚሆነው። ምክንያቱም ምንም አይነት ትርጉም ለስ ወይም ደግሞ ትርጉም አልባ ይሆንባችኋል። ስለዚህ እዚህ ጋር ማድረግ ያለባችሁ መጠንቀቅ ያለባችሁ ምንድነው? ካም ብላችሁ ብቻ አንብባችሁ መቅረት አለባችሁ። ቢን ሳይለንት ማድረግ መቻል አለባችሁ። ወደዚህኛው ስትመጡ እዚህ ጋር ኤው ኤምቢ ፓተርን እዚህ ጋር ማለት ኤምቢ መጨረሻ ላይ ኤምቢ። ስለዚህ ይሄንም ስናነብ ምን ይላል? ታም ብለን እናነባለን ማለት። ታም ብላችሁ ማንበብ መቻል አለባችሁ። ወደ ትችኛው ላይ ስትመጡ አሁንም እዚህ ጋር መጨረሻ ላይ ኤው ኤምቢ እዚህ ጋር አለችው ማለት ነው። ስለዚህ ይሄንም ስናነበው ምን ይላል? ክላይም ብንል ሮንግ ነን። ስለዚህ ክላይም ብለን ማንበብ መቻል አለብን። ኦኬ ወደዚህኛው ስንመጣ እዚህኛው ጋርም ስትመለከቱ ኛውን ኤግዛምፕል ወይም ደግሞ ይሄን ምሳሌ ስትመለከቱ ኤምቢ ይላል። ኤምቢ። ስለዚህ እዚህ ጋርም ስናነብ ምን እንላለን? ሊም ብለን ሊምፕ ብንል ሮንግ ነን ማለት ነው። ስለዚህ ሊም ብለን እንቀራለን ማለት ነው። ሊም ብለን መቅረት። ከዛ ቀጣዩ ኤግዛምፕል ላይ ስንሄድ እዚህኛው ላይ እንሄዳለን። ይሄኛው ኤምቢ ነው የሚለው እዚህ ጋር ይሄው ኤምቢ ይላል። ስለዚህ BOMB ይላል። ከዛ ቢን ሪጀክት ታደርጓታላችሁ ወይም ደግሞ ማጂክ ታደርጓታላችሁ። ከዛ እስከ 3 ብቻ ታነባላችሁ። ይሄ ምን ይሆናል? ቦም ብለን እናነባለን።
ቦም ብለን ማንበብ መቻል አለብን ማለት። በጣም ጥሩ። ወደ እዚህኛው ቢ ላይ እንግዲህ የመጀመሪያውን ህግ ቢ ከኤም በኋላ ከመጣ ሳይለንት የሚለውን እንመለከተን እንጨርሳለን። እዚህ ላይ ይኸው PLUM ይላል። ቢ ሳይለንት ብለናል። ፕለም ብለን ማንበብ መቻል አለብን ማለት። በጣም ጥሩ። ስለዚህ አሁን እዚህ ጋር ያሉ ኤግዛምፕሎች ስታነቧቸው ኮም፣ ታም፣ ክላይም፣ ሊም፣ ቦም፣ ፕለም ብለን ማንበብ መቻል አለብን ማለት ነው። በጣም ጥሩ። ወደ ቀጣዩ ወይም ደግሞ ወደ ሁለተኛው ህጋችን ስንሄድ አሁንም ይቺ ቢ ብለን የምንጠራት ፊደል አሁንም ሌላ ህግ አላት። ተመልከቱ። እዚህ ጋር ስንመለከት ሩል 2 ነው ሁለተኛው ህጋችን። እንግዲህ መጀመሪያ ላይ ኤምቢ ፓተርን ከመጣ እቺ ኤቢ አትነበብም ብለናል። ከዛ ቀጣዩ ደግሞ እዚህ ጋር ምን ይላል? ይሄኛውን ስትመለከቱ ዘ ሌተር ቢ ሳይለንት ቢፎር ኦፍ ቲ ከማን በፊት አለ? ቢፎር ማለት በፊት ወይም ቀድማ ማለት ነው። ስለዚህ ይቺ ቢ ብለን የምንጠራት ፊደል ከቲ ቀድማ ከመጣች አትነበብ ይላል። ይህንም ወደዚህኛው ፓተርን ስንቀይረው ምን አይነት ፓተርን ይዝልናል? ቢቲ ፓተርን ይዛል ማለት ነው። ቢቲ ልክ የዚች አይነት ፓተርን ይዛል። እንደነዚህ ሁና ከመጣች ይቺ ቢ ምን ሆና አትነበብም ማለት ነው። አናነባትም። ስለዚህ ይቺን ቢ ሳይለንት አገናት ነው የምንለው። ልብ አድርጉ። እያንዳንዳቸውን ኤግዛምፕል እንመለከታለን። በእያንዳንዳቸውን ሉክ አሁን እዚህ ጋር ስትመለከቱ እዚህ ጋር ይሄን ስትመለከቱ ምን ይላል? ቢቲ አገኘሁት። ቅድም ኤምቢ ፓተርን ከሆነ ቢን አታንብቡ ብያቸዋለሁ። አሁን ደግሞ እንደዚህ ቢቲ ብላ ከመጣችሁ በቃላችሁ ውስጥ ላይ እንደዚህ ነው ብታገኟቸው አትነበብም። ቢ አትነበብም። ለምሳሌ አሁን እዚህ ጋር ቢቲ ይላል አይደለ? ይቺን ቲ ሳይለንት ነው ማድረግ። ይቺ ቢን ሳይለንት ነው ማድረጋት ማለት። ስለዚህ ቢን አለፌ ማንን ማነበው? ቲን አነባለሁ ማለት ነው። ስለዚህ አሁን እቺ ስታነባት ዴት ትላለች ማለት ነው። ዴት የሚል ትርጉም ይሰጠኛል። ወይም ደግሞ ዴት የሚል ቃል እናነባለን ማለት። አሁን እዚህ ጋር ስመጣውን ቢች ሳይለንት የምትሆነው ለምን? እዚህ ጋር ቢቲ ከመጣች ቢን ምን አድርጉ ብለናል? ማጂክ ወይም ሳይለንት አድርጓት ተብለናል። እዚህ ጋር ቢቲ ይላል። ቢን ሳይለንት ታደርጓት ቢ ከጠፋችልን ቲ ነች የምትቀረው። ምን ብዬ አነባለሁ? ዳውት ብላችሁ ማንበብ። ይኸው ቢን አለፍኩ ማለት ነው። ከዚህ ጋር ደግሞ ቢን አልፋታለሁ። TORን ብቻ ነው። እዚህ ጋር ዲታር ብዬ ማንበብ መቻል አለብኝ። ዲታር ብዬ አነባለሁ። ወደዚህኛው ጋር ስትሄዱ እዚህ ጋር ሳትል ቢን ሳይለንት አድርጓል። ሳትል ብላችሁ ማንበብ ሳትል። ስለዚህ እያንዳንዳቸው እነዚህ ነገሮች ማየት መቻል አለበት። ስለዚህ አሁን ይኸው እዚህ ጋር እንደምታ ቢቲ ነው የመጣ ቢቲ ይላል። ከዚያ ቢቲ ይላል። ይኸው እዚህ ጋር ቢቲ ነው። እዚህ ጋር መጨረሻ ላይ ቢቲ ይላል። እዚህ ጋር ይኸው። ስለዚህ እያንዳንዷ ምንድነው እዚህ ጋር ቢ ሳይለንት ትሆናለች ማለት። ስለዚህ እንግዲህ እዚህ በኋላ ቢን በጽሁፋችሁ ስታነቡ ምን አይነት ሆና ካገኘች አታነቧትም። አንደኛ ኤም ቢ ሁና ከመጣች አታንብቧት። እቺን ቢን ሪጀክት አድርጓት። ሁለተኛ ደግሞ ቢቲ ሁና እንደዚህ ሁና ከመጣች ከቲ ጋር እንደዚህ ሁና ከመጣች እቺን ቢን ማለፍ መቻል አለባችሁ ማለት ነው። እቺን ቢን ማለፍ። ስለዚህ እቺን እዚህ ጋር አታነቡም፣ በዚህ ጋር ደግሞ እቺን አይነት አታነቡም። ስለዚህ እነዚህ ሁለት ህጎች መያዝ መቻል አለባችሁ። ምን? ቢን ለማንበብ ማለት ነው። ቢን ለማንበብ እነዚህ ሁለት ህጎች ያስፈልጓቸዋል ማለት ነው። በጣም ጥሩ። ከዚህ ቀጥለን ወደ ቀጣዩ ሳማራችሁ ወይም ደግሞ ወደ ቀጣዩ ክፍል ስወስዳችሁ እንግዲህ በእንግሊዝኛ አልፋቤቶች ከመጀመሪያው ጀመርኩላችሁ። ክፍል 1 እንደመሆኑ መጠን ከቢ ነው የጀመረው። እስከ ዜድ ያሉ ፊደሎችን ሳይለንት የሚሆኑበት አጋጣሚ አለ። እነሱን እያንዳንዳቸውን እናያለን። እናንተ ላይ ሳብስክራይብ ማድረግ ይጠበቅባቸዋል። ለምን? እነዚህም ስለቃቸው እነዚህ ቪዲዮች ቀድሞ እንዲደርሷችሁ ማለት ነው። ለእናንተ ቀድሞ ማስታወቂያ መልክ ይደርሷቸዋል። እናንተ ተጠቃሚ ትሆናላችሁ ማለት ነው። በጣም ጥሩ። አሁን ደግሞ ሲ ሳይለንት ሆናለች። እንግዲህ ልብ አድርጉ። ሲ ሳይለንት የምትሆንበት ኮንዲሽን አለ። ይህ ኮንዲሽን የት ነው ብለን ስንመለከት ልክ ከዚህ ጋር እንደምታዩት እንግዲህ ሳይለንት ሌተር ሲ ሲስ የማትነበብበት የት ጋ ነው? የት ላይ ነው ብለን ስንመለከት ይቺ ሲ የማትነበበው አንደኛ ህግ እዚህ ጋር ሩሏን ላይ ምን ይላል? ዘ ሌተር ሲ ኢዝ ሳይለንት ቢፎር ሌተር ኬ። ምን አለ? ሲ ኢዝ ሳይለንት ቢፎር ኬ ማለት ኢንሾርትሊ ከኬ ቀድማ ከመጣች ሲ ምንድነች? ሳይለንት ኦር ማጂክ ነች፣ ወይም ደግሞ አትነበብም ማለት ነው። ያ ማለት እንዴት ነው? እጥር ባለመልኩ ስንገልጸው ይኸው
ሲ ብር ትመጣለች እዛ ኬ ይች ማለት ነው። ሲኬ ሆኖ መምጣት አለበት። ሲኬ ሆኖ ከመጣ ምንድን ነው ሲ ሳይለንት ነች ማለት ነው። ስለ ሲ ሩል ሁለት አይነት አናባብ እንዳላት፣ አንደኛ በሶፍት ሁለተኛ በሃርድ እንደምትነበብ አይ ዊል ቢ ደን ቢፎር ኦፍ ዚስ ቪዲዮ ከዚህ ቪዲዮ በፊት ሰርቼላችኋለሁ። ገብታችሁ ይዩት። ሲ እንዴት ሁና ነው አንዴ ሲ ሁና ትነበባለች፣ አንዴ ደግሞ ክ ሁና ትነበባለች እና እሱን ቀደም ብዬ ከሰራው ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ስለዚህ አሁን ግን እንደዚህ ሁና ከመጣችባችሁ ሲን ምን አድርጓት? ሳይለንት አድርጓት ማለት ነው። ስለዚህ ሲን ሳይለንት እናደርጋለን። ሎክ እችን ህግ እዚህ ጋር እናስቀምጣት። ኤግዛምፕል ዋቻለች እዚህ ጋር ይኸው ሲኬን እዚህ ጋር አስቀመጥኩኝ። ሲኬ ከዛ ልወስዳችሁ ነው እንግዲህ ኤግዛምፕሎች ላይ እዚህ ጋር ያሉ ኤግዛምፕሎች ታዩዋቸዋል። እዚህ ጋር ቢኤሲኬ ላይ ሲኬ፣ እዚህ ጋር ሲኬ ከዚህም ሲኬ ይላሉ። ከዚህ ጋር ሁሉም ላይ ኤስ ሲኬ ያለ ይቀጥላል። ሰው እዚህ ጋር ቢኤሲኬ ላይ አለ። ስለዚህ ሳይለንስ ስትሆን ምን ይሆናል? ባክ ብለን እናነባለን። እዚህኛዋ ጋር ፒአይሲኬ ይላል። ሲኬ አሁንም ሲን ሳይለንት አድርጎ ተብያለሁ። እዚህ ጋር እንዳታነብ ተብያለሁ። እዚህ ጋር ማለት ነው። እችኛዋ አታነብም ብዬ ኤክስ አደረኳት። ስለዚህ ምን ሆነች? ፒክ እንላለን። እዚህ ጋር ስትመጣ ሲን አሁን ሳይለንት አድርጓት ሎክ። እዚህኛው ጋር ስትመጡ ምን ይላል? ክሎክ። ለምን ሲ ሳይለንት ሆናል? ይችኛዋን ሲ ሳይለንት ግን አትሆን። ሪማምበር ለምን ህጋችን ከኬ ቀድማ ከመጣች ሳይለንት አድርጓት ነው እንጂ ከኤል ቀድማ ከመጣች ሳይለንት አድርጓት አልተባልንም። ስለዚህ እቺ ሲ ሳይለንት ሆኖ ከኬ ቀድማ ስለሆነ እዚች መጨረሻ ላይ ያለች ሆነ። እቺኛዋ ሲ ግን ትነበባለች። ክሎክ ብለን አነባለን። እዚች ጋር ስትነበብ ሲክ ብለን ማንበብ መቻል አለበት። ስለዚህ እያንዳንዳቸው ባክ፣ ፒክ፣ ሎክ፣ ክሎክ፣ ሲክ ብላችሁ ማንበብ መቻል አለባችሁ ማለት ነው። ኦኬ ወደ ቀጣዩ ሩል ስናመራ ወይም ደግሞ ወደ ቀጣዩ ኤግዛምፕል ስወስዳችሁ ሌላው ሩል ደግሞ ምንድን ነው? ሩል ቱ አሁንም ሲ ሌላ ሩል አላት፣ ሌላ ህግ አላት። ምን ምትሆንበት? ከኬ ቀድማ ከመጣች ሳይለንት አድርጓት ብሏል። መጀመሪያው ነው። ሁለተኛው ህግ ደግሞ ምን ይላል? ዘ ሌተር ሲ ኢዝ ሳይለንት አፍተር ዘ ሌተር ሲ ከማን በኋላ መጨረሻ ከመጣች አለ አፍተር ማለት በኋላ ወይም ደግሞ ቀጥላ ለጥቀው ማለት ነው። ስለዚህ ዘ ሌተር ሲ ኢዝ ሳይለንት አፍተር ኤስ ላይክ ዚስ ፓተርን ይላል። ኤስ ሲ ፕላስ ኢ ኦር አይ ኦር ዋይ። ስለዚህ ከዚህ ጋር ይሄ ማለት ምንድነው? እጥር አገር ስናመጣው ሲ ማለት እቺ ሲ ብለን የምንጠራት ፊደል ልክ እንደዚህ ሆና ብትመጣ እንደዚህ ሆና ከመጣች ኤስ ሲ ሆና ከመጣች ወይም ደግሞ እዚህ ጋር ኢ መሆን አለባት ወይም ደግሞ አይ መሆን መቻል አለባት ወይም ደግሞ ማን መሆን አለባት? ዋይ መሆን አለባት። እንደዚህ ሆና ከመጣች እቺ ሲ እዚህ ጋር አትነበብም ማለት ነው። ከኤስ በኋላ ተከትሏት ስትመጣ እንዲሁም ደግሞ ኢ አይ እና ዋይ ተከትሏት ከመጡ ከሷ በኋላ ከሶስቱ ፓተርን በኋላ ያ ማለት ልክ እንደዚህ ወይም ኢ ይሆናል ወይም ደግሞ ኤስ ሲ አይ ይሆናል ወይም ደግሞ ኤስ ሲ ዋይ። እንደነዚህና ከመጣች እቺ ሲ እዚህ ጋር በሙሉ አይነበቡም። ሉክ ከዚህ ኤግዛምፕል ላይ እናያቸዋለን እነዚህ ነገሮች ማለት ነው። ተመልከቱ። አሁን እዚህ ጋር ስንሄድ እዚህ ጋር ኤስ ሲ አይ ላይ የትኛውን እናገኘው? ይችን ኤግዛምፕል ይችኛዋን ፓተርን ይዟል ማለት ነው። ስለዚህ አይ ስለተከተለች እቺ ሲ ምን ሆነ? አትነበብም፣ ሳይለንት ነች። ስለዚህ ስታነቡት ምን ይላል? ሳይንስ ይላል። ሳይንስ ብለን እናነባለን። ከዛስ እዚህ ጋር ደግሞ እናለ ኤስ ሲ ኢ ኤን ቲ ይላል። ኤስ ሲ ኢ የሚለው ይሄኛው የመጀመሪያው ማለት ነው፣ አንደኛው ላይ። ስለዚህ እዚህ ጋር ስታነቡት ምን ይላል? ሴንት ይላል ማለት ነው። ሴንት እዚህኛው ላይ ስትመጡ አሁን ኤስ ሲ አይ ይላል በዚህኛው ህግ ማለት ነው። ኤስ ሲ አይ ከሆነም አሁንም እዚህ ጋር ሲ አትነበብ ተብለን አይደለ? ስለዚህ እዚህ ጋር ሲዛርስ ብለን እናነባለን። ሲዛርስ። ወደዚህኛው ጋር ስትመጣ ዲ ኢ ኤስ ሲ ኢ ኤን ዲ ይላል። ይሄ ማለት ይሄኛው ነው። እዚች ጋር ያስመልከቱ ልጅ ኤስ ሲ ኢ የምትለዋል ይሄ ነው። ስለዚህ እዚህ ጋር እዚህ መሀል ላይ ያለችው ሲ ምንድን ነች? አትነበብም። ስለዚህ ስናምን ይላል ዲሴንድ ብለን እናነባለን። ወደዚህኛው ጋር ስንመጣ አሴንድ ይላል አይደለ? ይሄኛውም ይሄንን የተከተለው ኤስ ከዚያ ሲ ያለች ከዚያ ኢ። ይሄው እዚህ ጋር ኤስ አለች፣ እዚህ ጋር ኤስ ሲ፣ ከዚህ ጋር ሲ ኢ፣ ከዚህ ጋር ኢ ነች። ስለዚህ እቺ ሲን ሳይለንት አድርጉና ስታነቡናል አሴንድ ይላል። አሴንድ። ይሄኛው ጋር ደግሞ ስትመሩ ኤስ ሲ ዋይ፣ ይሄው ኤስ ሲ ዋይ። ይሄ ስለዚህ እቺ ሲ ሳይለንት ሆናለች። ምን ይላል?
ሳይቲንግ ብለን እናነባለን። ሳይቲንግ። ስለዚህ እነዚህን ስናነባቸው እነዚህ በቃሎቻችሁ ስናገኛቸው ሳይንስ፣ ሴንት፣ ሲዘርስ፣ ዲሴንድ፣ አሴንት፣ ሳይቲንግ ብለን ማንበብ መቻል አለብን ማለት ነው። በጣም እንዲህ ያደረግን ማንበብና መላመድ መቻል ግድ ይላል። በተለይ እነዚህ ሳይለንት የሚሆኑ ፊደሎችን ወይም ሌተሮችን ካላወቅናቸው ምንባባችን በጣም ተጽዕኖ ውስጥ ነው ያለ ማለት ነው። ስለዚህ በደንብ አድርገን ጥርት አድርገን ለማንበብና ለመጻፍ የግድ ሳይለንት የሚሆነው የትኛው ቦታ ላይ በየትኛው ህግ ነው፣ ማን ከማን ቀድሞ ወይም ከማን ቀጥሎ ሲመጣ ነው ሳይለንት ሊሆን የሚችለው የሚለውን ነገር ማወቅ ያስፈልጋል። እንደ እንግሊዘኛ አንባቢ ይሄን ካላወቅን በጣም እንቸገራለን ማለት ነው። ስራዬን ከወዳችሁትና ያስተምራል ብላችሁ ካስባችሁ ሳብስክራይብ፣ ሼር እና ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።